ነገረ መስቀሉን በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ዳሩ ግን እኛ እንደምታውቁት ነገረ ክርስቶስ ላይ ሳንግባባ ነገረ መስቀሉ ላይ ምን አይነት ተግባቦት ሊኖር ነው ብለን አስበን ነበር። ሆኖም ግን ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው? ስለዚህ ይህንን የዲቤት ጥሪ እሱ ያቀረበውን ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ጥያቄና መልሱ ደግሞ እኔ ብዙ ጥያቄዎች ስላሉኝ ፈቃደኛ ከሆንክ ከ15 እስከ 20 ደቂቃ በሆነ ጥያቄና መልስ አንተም እኔም ኖሮን እንድንጠያየቅና እንድንማማር ቴዲ ሐዋሳ ቤት ፈቃደኛ ከሆንክ ብንወያይ መልካም ነው። ሌሎችም ከሆኑ ቢቀበሉ መልካም ነው። ካልተቀበሉ ግን ችግር የለውም። ምንም ይሄ የዓለም ማብቂያም አይደለም። አሁን ባለፈው በነ ደሜ በወንድሞቻችን ደሜ በዲያቆን ስዩም ላይ ወንድሞቻችን ፕሮቴስታንት ወንድሞቻችን ያ ሁሉ ነገር ሲሰራ ይቻለው ያ ሁሉ በቃ እንትንና እኛ ግን ኦርቶዶክሳውያን አንድ ሰው ጥሪ አቅርቦ ካልተቀበለ በቃ አልተቀበለም። ኢትስ ኦኬ፣ ምንም ችግር የለውም። ወደሚቀጥለው መጥቀበል ወደሚፈልገው ሰው ደግሞ ይኬዳልና ይሄ ሁሉ ግን የሆነበት ምክንያት በዶግማ አልወያይም ስላላችሁ እንደሆነ ይታወቅ። በዶግማ አልወያይም ስላላችሁ ነው እንጂ ስለ ነገረ ታቦት አውርተን ስለ ነገረ መስቀሉ አውርተን ስለ ቅዱሳን ምልጃ አውርተን ሰው ስለ ጥምቀትን ከካደ ቅዱስ ቁርባንን ከካደ ሚስጥራትን ከካደ ምን ይጠቅመዋል? ምንም አይጠቅመውም። እና ከዛ አንጻር ነው እንጂ በእውነት ነገረ ድህነትና ዶግማ ነገር ላይ ቢወራ በጣም 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 ብዙ ትርፍ እናገኝ ነበረ። እና አሁንም ቢሆን ፈቃደኛ የሆነ ሰው ካለ ከፕሮቴስታንት ወንድሞቻችን በነገረ ቁርባን፣ በነገረ ጥምቀት፣ በነገረ ትንሣኤ ሙታን፣ በእነዚህ በነገረ ስጋዌ፣ በነገረ ስላሴ እኔ በነገረ ስላሴ ከፕሮቴስታንቶች ጋር ማውራት አለብን ብዬ አምናለሁ በደንብ። ምክንያቱም ይሄን ሰሞን የቃለ ሕይወትና የሙሉ ወንጌል የቤተ እምነታቸውን መግለጫ ደርሶኛል። አሩን አይታችሁት ከሆነ አላውቅም። እነ ዮባና ዲያቆን ዘማርያም የስላሴ የተቀመጠበት በጣም ትክክል ያልሆነ ነገሮች አሉ እና ስላሴ ላይ ራሱ በደንብ ማውራት አለብን። ምክንያቱም እንደ ቤተ እምነት አቋሙን የተቀመጠው ነገር ስለ ስላሴ በጣም ሮንግ የሆነ ነገር ነው እውነቱን ለመናገር እና እነዚህ ላይ ቢደረግ አንደኛ ሃይማኖት ናቸው፣ ዶግማ ናቸው፣ ሰው ይጠቀማል። እነዚህን ግን ሳናረግ ስለ ነገረ መስቀሉ እንደ ኢትዮጵያ ገባ፣ ግማደ መስቀሉ እንዴት ግሸን ሆነ እያሉ እነዚህ ማውራቱ ምንም ወደ ንስሐም አያመጣም፣ ወደ ዘላለም ሕይወትም አያመጣም፣ ከሚስጥራት ግን የተገናኘም አይደለም እና በዛ መልኩ ቢሆን ጥሩ ነበረ። ዲያቆን ግን አይ ሆፕ ከተቀበለ የእርሶን ጥሪ መቀበል አለመቀበሉን አልሰማውም። ከተቀበለ ግን እንግዲህ ጥሩ ነገር እናያለን እንማራለን ብዬ አምናለሁ። በተለይ በቅዱስ ትውፊት ያለውን ታሪክ ኢትዮጵያዊ ታሪክ ምን ይመስላል፣ በነገረ መስቀል ዙሪያ ያለው ታሪኮች ሚላሉ፣ ዶክመንቶች ሚላሉ፣ ሪሶርሶች ሚላሉ የሚለውን ታሪክን እንደ ታሪክ መያዙ ጥሩ ስለሆነ ማወቅ ታሪክ አልባ ትውልድ ስለማያስፈልግ ታሪክ አልባ ማንነት ስለማያስፈልግ በዛ መልኩ ቢሆን የመጨረሻው ኮመንት ላይ ቀሲስ ዲበኩሉ የሚል ነገር እያየሁ ነው። አንድ ነገር ልናገር። አሁን የቀሲስ ዲበኩሉ ጉዳይ አይደለም። የቀሲስ ዲበኩሉ ጉዳይ ወይ ዲያቆን ዘማርያም ወይ ዲያቆን ያሬድ ጉዳይ አይደለም። የተመቸው ሰው ውይይት ዝግጁ የሆነ ሰው የተዘጋጀ ሰው ውይይት ያቀርባል። ውይይት ሲያቀርብ ኤክስኪውዞች አይደረደሩም። ያልተዘጋጀ ሰው ከሆነ አይ ተዘጋጅ ተብሎ ይነገራል። ዲያቆን ዘማርያም ነው በዚህ ላይ ብዙ ዝግጅት ያደረገ ነው ከኛ በተሻለ። እሺ አንድ ሚዩት አጉን የገባችሁ ፕሊስ። እሺ ከኛ በተሻለ ዝግጅት ያደረገ ነው። እኔ ሁሌም ሰዎች የተሻሉ ሰዎች በቂ ዝግጅት ያላቸው በቂ ሪሶርስ ያላቸው ሰዎች ቅድሚያ መሰጠት አለባቸው እያምናለሁ። በዚህ ጉዳይ ዲያቆን ዘማርያም ከሁላችንም በተሻለ ዝግጅት አለው። ይሄ ደግሞ በጣም ጥሩ ነገር ነው፣ ሰዎች እንዲማሩ እድል ይፈጥራል። ስለዚህ አሁን ቀሲስ ዲበኩሉ ከተባለ በቃ ይሄ ትክክል ያልሆነ ማምለጫ ዘዴ ነው ማለት ነው። ማን ነው ዲያቆን ዘማርያም ዲያቆን ነው፣ እኔ ካህን የሆነ ሰው ያናግረኝ ሲል ኤርሚያስ ሰምቻለሁ። ከዚህ በኋላ ክህነት ያለው ዲያቆን የሆነ ቄስ የሆነ ያናግረኝ ብሏል። ይኸው ባለፈውም ዲያቆን መኳንንትም እኔም ዲያቆን ናታኒምም ዲያቆን ታላቁ ጅብሪልም እሺ ብለን ተቀበልን። ከዛ ደብዳቤ አንጡ ተባልን። ደብዳቤ አንጡ ለድቁናችሁ ማራገጫ ቤተክርስቲያን ተከራከሩልኝ
ብላ እንደላከቻችሁ ደብዳቤ አምጡ ተባለ። እኔ እንዲሁም ወላጅ አምጡ ማለታችሁ አይቀርም ብዬ ነበረ። ወላጅ አምጡ እና ከእናትና ከአባታችሁ ፈቃድ አምጡ ከኛ ጋር እንድታወሩ መባላችን አይቀርም በዚህ አይነት። ምክንያቱም እነሱን እንኳን አምጡ አላልንም። ወረቀት አምጡ፣ ፓስተር የሆንክበትን ወንጌላ የሆንክበትን ቸርች ስበክ አስተምር ያለችበትን ወረቀት አምጡ አላልንም ብለንም አናቅም። ትክክልም አይደለም። ስለዚህ አሁን ቀሲስ ዲበኩሉ የሚለው ነገር ትክክል አይመስለኝም። ቀሲስ ዲበኩሉ ከብዙ ሁኔታ ካለባቸው የሆት ሩጫ በቃ አናቅም፣ ላይመቻቸው ይችላል። ዲያቆን ዘማርያም ተመቸው። ስለዚህ በቃ እሺ ብለህ መቀበል ነው እንጂ በቀሲስ ጀርባ መደበቁ አይ ዶንት ቲንክ ትክክል አይመስለኝም። እና ኮመንት ላይ ያላችሁን ጤነኛውን ነገር አእምሯችሁን ሞር ማቹርድ አድርጋችሁ ብትቀበሉት መልካም ነው። ምክንያቱም ውይይቱ ነው እንጂ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ ተንኮል፣ ሌላ ሴራ ከሌለ ምንም በቅንነት መቀበል ነው። እና አረዘምኩ መሰለኝ። ዲያቆን እግዚአብሔር ይስጥልን ስላስገቡን ስላሰባሰቡን። ውይይቱን ከተቀበሉ መልካም ነው፣ ካልተቀበሉ ግን ኢትስ ኦኬ፣ ምንም ችግር የለውም። ምንም እኛ ትምህርታችንን እንቀጥላለን፣ መማማራችንን እንቀጥላለን። ይልቁ እንዲሁም በጴንጤቆስጣልና በሉተሪያን መካከል ይህን ሰሞን በጣም ብዙ ነገሮች እያየን ነው። እና እንዲሁም ሉተሪያን ፋይናሊ በቃን፣ ከዚህ በኋላ ስታወሩ ራሱ ሉተሪያን እና ጴንጤቆስጣል እያራችሁ አውሩን። እስካሁን ድረስ ተደበላልቀን እየሄድን ነበረ። ከዚህ በኋላ ግን ከኦርቶዶክሶች ጋር ስናወራ ኦርቶዶክሲያንም ሆኑ ሌሎች ጴንጤቆስጣል እና ሉተሪያን እያላችሁ ለይታችሁ አውሩን ብለው በደንብ አቋም ይዘው እንዲሁም የራሳቸውን ነገር በደንብ ሁሉ ነገር እየገለጡ ነው ይህን ሰሞን። እና በጣም ይሄ ጥሩ ነገር ነው ብዬ አምናለሁ። እና ያንን ራሱ ከዳር ቢያደርሱም ጥሩ ይመስለኛል። እንዲሁም ይሄ ከዚህ ውይይትን በፊት ለማለት ነው። እግዚአብሔር ይስጥልን ዲያቆን፣ ይቅርታ ረዘምኩ። መልካም ነው። እግዚአብሔር ያክብርልህ ነው ወንድማችን ዲያቆን ያሬድ። ያው ተደጋጋሚ ጊዜ እንዳልነው በዚህ ርዕሰ ጉዳይ በነገረ መስቀሉ ጉዳይ መነጋገሩና መወያየቱ ለእኛ ጠቀሜታ ኖሮት ነገረ መስቀሉ ላይ ተማመን ማለት ሚስጥረ ስጋዊ ላይ ያምናል ማለት ነው። ይህ ሰው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ መንሳቱን ያምናል። ይህ ሰው ነገረ ቁርባንን ያምናል። ይህ ሰው ሚስጥረ ጥምቀትን ይቀበላል። አማናዊ ነው ብሎ ይቀበላል። የኃጢአት ስርየት ይገኝበታል፣ የእግዚአብሔር ልጅ እንሆንበታለን ብሎ ያምናል። ነገረ መስቀሉ ስለተዋየ ግን በጣም ስለተፎከረ፣ በጣም ስለተሸለለ፣ በጣም ደግሞ ብዙ ኦርቶዶክሳውያን ደግሞ ግራም የተጋቡ ሰው ስላሉ ይሄናል ምን ነው ምናምን ስላሉ ወይል እንግዲህ በዚህ ልክ የናክል ጠቀሜታ ካለው ነገረ መስቀሉ ላይ ለመነጋገር ዝግጁ ነን። አሁን ማንም ፈሪ ማንም ደፋር የሚባል የለም። ከተቻለ ይህን ውይይት አስተማሪ በሚሆን መንገድ እናቅርበው። ከጩኸት ከስድብ ከጥላቻ ርቀን ኦርቶዶክሳውያንም ፕሮቴስታንትም ሊማሩበትና እውቀት ሊገበዩበት በሚችል መንገድ እናድርገው ነው የኔ ጥሪ። ይሄ ነው ያቀረብኩልም። እንደዛ ነው አሉኝ የምትላቸው መጽሐፍቶችን አቅርብ ያልኩ እኔ ገድልና ድርሳን ብቻ ማለት አልኩም። አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔን በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉን በብሉይ በሐዲስ ጭምር አቅርብ ነው። ከዚህ የበለጠ ምን እድል አለ? ይሄ በጣም ለመወያየት ምቹ የሆነ ነው። አልገደብኩብህም፣ አልወሰንኩብህም። ይሄን ርዕስ እንዳታነሳው ይህን እንዳታቀርበው አላልኩም። ደስ ያለ ነገር ማንሳት ትችላለህ። ከዛ ውጭ ግን ቀሲስ ዲበኩሉን ከበር ለማድረግ ምናምን አይደለም። እኛ እሳቸውን ከበር የምናደርጋቸው እንዴ ከኔ የተሻለ እኮ እውቀት ያላቸው ክህነት ያላቸው አባት እኮ ናቸው። እና በዛ ልክ ጠቀሜታ ያለዋል። ግን በጣም ፈቃደኛ ከሆንክ በዛ በሸለልከው እና በዛ በፎቀርከው ልክ መተህ በትህትና በፍቅር ብናወራበት እንገበይበታለን። ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጩኸት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ወጣ። ድብድብ የለው፣ ክስክስ የለው፣ የምንቧቀሰው ነገር የለም። የሚያሸንፈው የእግዚአብሔር ቃል የሚያሸንፈው እውነት ነው። ሌላ ነገር አያሸንፍም። ስለዚህ ዲቤቶች ሲደረጉ ከመሸናነፍ በሽሽቅ እንውጣ የምትሉ ከሆነ በጣም ጥሩ። እኛ የምንፈልገው እሱ ነው። ግን ከአንተ ስለመጣ ነው። እኔ ፊት የሚቆም የለም ስላልክ ነው። ማንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው። ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም፣ ብቃትም አለ። ምክንያቱም በጣም ቁም ነገር ሊቅን ማስጨነቅ ነው ነገራችን።
ሊቅ የሆነ ሊጥ አላልኳችሁም። ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨበው። ነገራችን በጣም የተማረን በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት። እሱ ነው መሰረታዊ ጉዳይ እንጂ ከአንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልልም አይገባው። ምን አለው እውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል? ለምን አንተ ጋር ይፎክራል? በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘንም? አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅም ኦርቶዶክሳዊ ትምህርትም የለም። ሰውን ሁሉ አክብሩ ስለሚለኛ ቤተክርስቲያን ትምህርት። ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮን በደንብ ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማ ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው። ቆይታችሁ ለገባችሁ ሰዎች ኢዮባ ቀጥልሽ ምቹ ቦታ ላይ ካለ። እሺ ሰላም ብያለሁ ሁላችሁንም፣ ሰላም ክርስቶስ ይብዛላችሁ። ያው ትንቢቴን ታጸድቀዋለህ ብዬ አስባለሁ። እንደማይመጣ ነግሬ ነበር። ግልጽ ነው ነበረ ኢዮባ እንደዛ ያለ አይመጣም ግን ያው ያለ ነበረና ኢዮባ የተመታ ሰው ነሽ። እንትን ነው አሁን የመጣው ሎጂክ ራሱ ማለት እንዴት በዚህ አይምሯችን ምንም ማያስታውስ ይመስሏል መሰለኝ አላውቅም። ከረጅም ዓመት በፊት ምናልባትም ከ4 ዓመት በፊት አቡን እንወያይ ብሎት ከአቡ ጋር ከዛን ራሱ ነው አልወያይም ብሎ የተወው ማለት ነው። ከዛን አኬ ልደት እያለ ይቀጥላል ማለት ነው። እሱ ለምሳሌ አንድ ርዕስ መርጦ ከዛን በዛኛው ሳይጨርስ ወደ ሌላ ርዕስ አይሄድም። እሱ ወደ ሌላ ሰው አይሄድም፣ ይሄዳል። ከዚህ በፊት አቡን ብሎ ከአቡ ጋር አሎን ሲለው ማን ነው አኬ አለ። አሎን ሲለው ማን ነው ልደት አለ። ከዛስ ቀሲስ አለ። ምን ያልጠራው አለ? አይ ከአንዱ ጋር ሳልጨርስ አልሄድም አላለም። ርዕስም አንዱን ርዕስ ሳልዘጋ አልሄድም አላለም። ግልጽ ነው ይሄ ማለት ነው። ስለዚህ አሁን ልክ ቴዲ ሲቀበለው አይ ቀሲስን ለማስመለጥ ነው አለ። አሃ መጀመሪያውኑ ለምን መጀመሪያ የጠራውን ሰው ብቻ ይዛል አልተቀመጥክም? እስከ ዛሬ መጀመሪያ ያስከውን ርዕስ ብቻ ይዘህ ለምን አልተቀመጥክም? ርዕስ ለምን ተቀያይራለህ? ሰው ለምን ተቀያይራለህ? አይመጡም ብሎ ያሰባቸውን ሰዎች ይጠራል። ለምን አይመጡም? ከዛስ ለፉከራ ይመቻል። አሁን ቀሲስ ዶክተር ዘበነ ሲል ረጅም ዓመት ሳቀው ማለት ነው። ሁሌ ነው የሚለው እንደማይመጡ ከሱ ጋር መወያየት ምንም አይነት እንትን እንደሌላቸው ያውቃል። ስለዚህ ደጋግሞ ማውራቱ ለምን ይጠቅመዋል? ጀግና የኛ ጀግና ለሚሉት እታች ላሉት ይጠቅማል ማለት ነው። ፖለቲካ ነው እና ደስ ያለኝ ነገር ምንድነው እንደው የዋ የሚመስላቸው ሰዎች ይማሩበታል። የቴዲ ጥሪውን ሲቀበል ለመማማር አሁንም እንዳለው ለመማማር ይሆነናል። በቃ አንተው በመረጥከው ርዕስ ነው የተባለው። አልተገደበም፣ መጽሐፍት እንኳን አልተገደበም እኮ አይደል? አንተው በፈለከው ሲባል አይ ቀሲስን ለማስመለጥ ያምልጧ። ለምን አንተ በፈለከው ርዕስ አታፋጥጥም ታዲያ? በጣም እኮ ቀላል እኮ ነው። ቴዲን ታፋጥጣውና ቀሲስን አስመልጦ አይደለ? ከዛ አንተ ማን ሆነ ነው እሳቸውን የምታስመልጠው ብሎ እዛ ጋር ማጋፈጥ ነው። ከቻለ እኮ እንደዛ ነው። እና ገና ሲገባ እያየሁት ነበረ ያቀረባቸውን ምክንያቶች ምናምን አያስኬዱም። ግን ደግሞ እንደ አንድ ኦርቶዶክሳዊ ደስ ያለኝ ነገር ምንድነው ልክ ሰው ሲመጣ እዛ ነገር ላይ አጠና ያወቀ ና ሲለው እንደማይመጣ ብዙ ሰው አይቷል ብዬ አስባለሁ። ከዚህ በኋላ ፉከራውን ቀነስ ማድረግ ጥሩ ነው። በጣም በተፎከረ ቁጥር እንዲህ ዝቅ ማለት መዋረድም ስለሚመጣ ማለት ነውና ቴዲ እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዘምልን። በጣም ደስ ብሎኛል ይሄን ለማለት ነው። እግዚአብሔር አክብረን ወንድማችን። እሺ እህታችን ቤቲ ናት ኤፌሶን። ሰላም ብያለሁ ሁላችሁም። የጌታችንና የአምላካችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዲያቆናት ሰላም ለእናንተ ይሁን። ያው በዚህ በመጀመሪያ ስንከታተል ነበር፣ ብዙዎቻችን በጉጉት ስንጠብቀው ነበር ይህንን ውይይት። በእውነት ለመናገር ቀለም ይዤ የሄዱት ራሱ ኦርቶዶክሳውያኖች ናቸው አብዛኛው ማለት ነው። እና 1000 ከምናምን ሰዎች ነበሩ እዛ እና ያው ከጉጉት የተነሳ ነው ይመስለኛልና አብዛኛው ሲተኮርበት የነበረው እናንተ ማሁን ስትሉት የነበረው ነገር አለ።
ቀሲስ ዲበኩሉ ሜይ ቢ ካልተሳሳትኩ ስማቸው ሲነሳ ነበርና እኔ ያላልኩም ካለ ኤርሚያስ እኔ ያላልኩም እንደዛ አላልኩም ካለ እኔ ራሴ ቪዲዮውን ፈልጌ ከዩቲዩብ አወጣዋለሁ። የእነሱን እንትኑን እያዳመጥኩኝ ማለት ነው አወጣዋለሁ። ምን ብሎ ነበረ? የቀሲስ ዲበኩሉ ስም ይጠራል አያፍርም። እንደው እሳቸውን ምን ብሏቸዋል? እዛም የነበራችሁ ሜይ ቢ ከሰማችኋቸው ይሄ ጠንቋይ ደግምተኛ እያለ ያቀለለ ሲጠራቸው ነበር። አሁን እንደው እንደዚህ አቅለህ የጠራሃቸው አቅለህ እንደዚህ የተናገርካቸውን በምእመን ፊት ድግምተኛ መተተኛ ብለህ የጠራሃቸው ሰው እንደው ለዲቤት ራሱ ስጠራቸው አታፍርም ወይ? እኔ የምር እንደዚህ ጆሮዬ ሰምቷል። ኦኬ እንደዛ አይነት ነገር መምህራን ሲሰደቡ ወጣለሁ ቶሎ ብዬ ስለማልችል ማለት ነውና እንደዚህ ብሎ ተሳድቧል። ኦኬ የተሳደበበት ሰው እንዴት ተደርጎ ነው ማለት ለጥሪ ለዲቤት የሚደረገው? አሁን ዲቤት እንኳን ያደርጉ ቢባል እኔ አልስማማም። ምክንያቱም ተሳድቧል። ይሄ ሰው መጀመሪያ ይቅርታ ይጠይቅ ከማድረጉ በፊት ማለት ነውና ተሳድቦ ክብራቸው እነሱ ክህነት ያላቸው ሰዎች ናቸው። እኛም አባቶቻችን ናቸው። አባቶቻችን ደግሞ ልናከብራቸው ይገባል። ስለዚህ እነሱ ባቀላቸው ቁጥር እኛ የሚቀልና የሚከብር አባት የለንም። እነሱ ስላከብራቸው ዝቅ ስላደረጓቸው አይደለም። ነገር ግን እንደዚህ ያልካቸው ሰው አሁን ደግሞ መተህ ደግሞ የዲቤት ጥሪ አድርጊያለሁ ሰው ከሳቸው ጋር ያለው ማለት እፈር መጀመሪያ። በነገራችን ላይ እዚህም ያላችሁ ሰዎች ለምታደርሱላቸው ይሄን አደርሱለት ለኤርሚያስ ማለት ነው። መጀመሪያ ክብር ቢኖርህ ኖሮ ውይይቱም ይቀበልህ ነበር። ግን እንደዛ አይነት ብልግና ንግግሮች ስለተናገርክ ይሄ ለአንተ ማለት ተገቢ ነገር ነው ብዬ አላምንም፣ እንደኔ ማለት ነው። በውይይቱ አብዛኛዎቻችን በነገራችን ላይ በዚህ አጋጣሚ ልነግርህ የሚገባው ነገር ምንድነው፣ ውይይቱ ላይ በማቅረብ ሁላችንም ደስተኞች ነን። ግን ቢመጣ እዚህ ያላችሁት ፕሮቴስታንቶች ሰውን አይለይ ማለት የተፈለገው ነገር ግልጽ ነው አይደለ? እዛ ማርያም ምናልባት የማያውቁ ሰዎችን ሲጠሩ እሺ ብሎ ተቀብሎ ነበረ። ደምረውም ዲያቆንም አንደኛው ዲያቆንም እንደዚህ ሲጠራ በነገረ መስቀል ላይ እንዲሁም ደግሞ በነገረ ማርያም ላይ አያውቁም፣ በግልጽ ለመናገር ማለት ነው። ኦኬ ግን የማያውቁ ሰዎችን ሲጠሩት ማለት ነው ሲጠሩት ተቀብሏል። ለምንድነው አሁን ግን ላለመቀበል የፈለገው? ለምንድነው ምክንያት ሲደረድር ነበር? እያንዳንዱ ምክንያት ሲደረድር ነበር። ቤቱ ከፍቶ ቀሲስ ዲበኩሉ ጥሪ አድርጋለሁ በቃ የማይገባበት ሙስሊሞች ጋር ገብቶ ነው። እሱም ራሱ ጥሪ የተደረገው ውይይት ያገኘው ራሱ ሙስሊሞች ጋር ገብቶ ከሙስሊሞች ጋር ህብረት ስላለ አሁን ላይ ቤተክርስቲያንን ለመምታት እንኳን ከሙስሊሞች ከ666 ከሆነችው ባለጌ ሴት ጋር ከእሷ ጋር ራሱ ህብረት ያደረገ ሰው ነው፣ የታወቀ ነው። እና ከእነሱ ነው እንደው ቪዲዮ ራሱ የወሰደው ማለት ነው። አልወሰደም ካላችሁ ደግሞ መረጃ ጄላ ስላለ መውሰድ እችላለሁ፣ ቀላል ነው። እና ከእሷ ወስዶ ነው እሱም ያመጣው ማለት ነው። እና ይልቁስ ወደ ኋላ ማፈግፈጉ ትታችሁ እዚህ ያላችሁ ሂዳችሁ ለሱ ልንገሩት። አሁን ቀሲስ ዲበኩሉን የተሳደበ ሰው ነው እና እሱን ተዉትና አሁን የቀረበለት ጥሪ ያለ እሱን እንዲቀበል ሂዳችሁ ንገሩት። እኛ የምንፈልገው ትምህርት ነው። እኛ የምንፈልገው ከእናንተ ትምህርት እንወስዳለን፣ ከኛ መምህራን ትምህርት እንወስዳለን እና የራሳችንን ፖይንት እንይዛለን። እባካቸው የቀረበውን ጥሪ እንዲቀበልልን ሂዳችሁ ንገሩት ማለት ነው። እና ዋና ፖይንት ግን የሰደባቸው መጀመሪያ እሱን ያርም ለማለት ነው የገባሁት። አመሰግናለሁ። ዜራ ኮረለን ልክ ነው። መጀመሪያ ካህናትን አክቹዋሊ ለምን ካህናትን ሰደበ አይባልም። ከቤተክርስቲያን የወጣ ሰው የሚጠበቅበት ይሄን። ሁለተኛ በዚህ መንገድ ፕሮቴስታንቶች ደግሞ ለማስደሰት ነው። እኔ ምን አይነት ጆሮ እንዳላችሁ አላውቅም። አላችሁ ፕሮቴስታንቶች ሆናችሁ እሱም አትቀበሉ እንዳላችሁ አውቃለሁ። የነገሩኝ ሰዎች አሉ። ግን ለምሳሌ እኔ ፕሮቴስታንቶችን ስሰድብ እንዴት ኦርቶዶክሳውያን ደስ ይላቸዋል? ምን አይነት ጤነኛ ጭንቅላት ነው? እንዳለ ሙሉ ፕሮቴስታንቶችን ፓስተሮችን እያብጠለጠሉ እየሰደቡ ይቻላል? የምታረጉትን ነገር እየጠቀሱ መስደብ አይቻልም? ግን ይመጥናል? ጎረቤት የለንም ፕሮቴስታንት አብረናቸው የተማርናቸው አብረናቸው ስራ ቦታ ምንሰራ ፕሮቴስታንት ወገኖች የሉ? በጣም ደግ ቀን ሰዎች የሉ? መጥኖ መናገር አይቻልም? ትንሽ ይከብዳል። ኧረ እባካችሁ ከማህበረሰብ ተራነት እንኳን አንወጣ። እንደ ሰብአዊነት እንደ ክርስትና እንደው ቀርቶብን እንደ ሰብአዊነት እንኳን እናስብ። እንደ ክርስትና ማሰብ ሌላ ነገር ነው። ቢቻላችሁ እስከ ሰው ሁሉ ጋር በፍቅር ኑሮ የምትባል በቤተክርስቲያን ላይ ይኖር።
እና በዚህ ልክ መውረድም ተገቢ አይደለም። እና ካህናት አባቶቻችን ሲናቁ፣ በተለይ ካህናት ሲሰደቡ ሲናቁ የመጀመሪያው ከዲቤት በፊት መጀመሪያ መቅደም ያለበት ይቅርታ። ክህነት የሰጠች ቤተክርስቲያን ናት። ቤተክርስቲያን ስላለች ነው ቀሲስ ዲበኩሉ በጳጳሳት አማካኝነት ክህነት የሰጠችው። እንደዚህ ጽርፈት የተሞላበትን ስድቦ ሲሰድ መጀመሪያ ሶሪ ይቅርታ፣ አሁን መዋየት ይችላሉ ብሎ ጥሪ ማቅረብ ይችላል። ሁለተኛ ድረስ ዘግቼዋለሁ አላለም። ከእንግዲህ ነገረ መስቀሉ ላይ ልወያይም አላለም። እኔ ሳብሰለሰል የነበረው ምንድን ነው እንደው ግን አሁን ጠቀሜታ አለው ግን ነገር ክርስቶስ ሳንግባባ መጀመሪያ አንኳር ሚስጥራት ላይ ሳንግባባ ነው ጥቅም አለው እያሰብኩ ነበር። ግን በየሚዲያው ምናምን ሳይ ገድላ ድርሳናት ላይ ሊቀ ሊቃውንት ኤርሚያስ ጋር የሚቆም ማንም የለም ሲሉ ዛትማች ነው እንደዚህ አይነት ብስለት ያለው። በጣም ጥሩ። እንደዛ ካለ ገለልተኛ በሆነ ቤት ማንም ሚዩት በማያደርግበት ርዕስም ሳይገደብ ምንጭም ሳይገደብ ከዚህ ምንጭ እንዳጠቅስ ሳልለው የፈለገው ምንጭ የጠቀሰ እንወያይበት፣ እንከራከርበትም አይደለም ያልኩ፣ ፍሬያማ የሆነ ውይይት እንወያይበት ነው ያልኩ። በዛ መንገድ ብትቀበለው በጣም ጥሩ ነበረ ነው። ኤኒሃው አሁን የሚሰማ ከሆነ ነገረ መስቀሉ ከተሰቀለው ከክርስቶስ የበለጠ አድርጎ ከፕሮቴስታንት ጋር ለይቶን ከሆነ እሱ በድቤት ነው። እውነት ይሄ ነገር ከሆነ እምነት ብቻ ያሰኛቸው ነገረ መስቀሉ ነው የተዛባ ሆኖባቸው ነው አምስቱን ሶላ የተቀበሉት። አምስቱን ሶላ የተቀበሉት በነገረ መስቀሉ የተዛባ ታሪክ ምክንያት ነው። ኢትዮጵያ ውስጥ ይገኛል ወይስ አይገኝም በሚል ምክንያት ነው ፕሮቴስታንቶች አምስቱን ሶላ የተቀበሉት። ምን አገናኙ? አሁን የሚጠቅመው እኮ ያልነበረም ውይይቱ እና ከተቻለ ይሄውና ምናልባት ዲያቆኔን ምናምን ከሆነ የድቁና መታወቂያን ያሳያለሁ ማለት እሱ ዲያቆን ለመሆኑ አስረጃ ማየት ፈልጋለሁ። ግን አንተም በተመሳይ ደግሞ የት ቸርች እንዳለህና የት ላይቭ ላይ የት ቦታ ላይ እንደምታስተምር ታሳየኛለህ። ልክ አንተ መረጃ እንደምጠይቅ እኛ መረጃ መጠየቅ እንችላለን ማለት አንተ ጠያቂ እኛ ተጠያቂ አለን። አንተ የቲክቶክ አንበሳም አይደለም መሪም አይደለም። እኛ የምንጠይቃለን። በዚህ ልክ ሬዲ መሆን አለብህ ማለት ለውይይቱ የሚጋብዝ ከሆነ ጥሩ ከሆነ ብዬ ነው። እሺ በተራ በተራ ቀጥሉ። አናፖሎጂቲክስ አጠር አጠር እያደረጋችሁ እሺ ቃላት ይሰማል ዲያቆን? እሺ ከሰው ሁሉ መጨረሻ ማውራት ችግሩ ይሄ ነው። ብዙ ሀሳብ ይሰረቃል። በዋናነት አሁን ኤፍ ያነሳችሁ ነው ቀሲስ ዲበኩሉን እንዴት እንዳበሻቀጣቸው ከዚህ በፊት አይ ቲንክ ቪዲዮ የሚኖረኝ ይመስለኛል። ጎግል ላይ እንደዚህ አይነት ቪዲዮዎች ስለምጭናቸው ያ ብዙ ስለሆነ መፈለግ ሊጠበቅብኝ ይችላል። ከሷም ጋር እናወራለን ዩቲዩብ ላይም ስለማይጠፋ ማለት ነው። ከዛ ቀጥሎ ግን ክሊር መሆን ያለበት ፖይንት ምንድነው? ዲቤት የጠራው ዲያቆን ዘማርያም ዘለቀ አይደለም። ዲያቆን ዘማርያም ዘለቀ ዲቤት ተቀባይ ነው። የዲቤቱን ጥሪ የተቀበለ ነው። ለምን ቴዲ አንተ ጋር ነው ሚዩት አድርግልኝ። ለምንድን ነው የተቀበለው? በየቀኑ ላይቭ ይከፍታል። ቀለሜ ይቅርታሻ ኤርሚያስ አበበ ልበል፣ የመታወቂያ ስሙ እንደዛ ነው። ግን ወንድሞችን አስገብተ ስታሰድበኝ ነበር ብሎ ደግሞ በሩ ገና ስላልተዘጋ ምክንያት ላለመስጠት ይቅርታ ብያለሁ። ኤርሚያስ አበበ እያልኩ ቀጥላለሁ። እና ቤቱን በየቀኑ እየከፈተ ሊቃውንቱ ፊቴ አይቆሙም እያለ ነው የሚውለው። ስለዚህ ስፔሲፊክ አላደረገውም፣ ሊቃውንቱ ነው ያለው። እንኳን እናንተ ሊቃውንቱም ፊቴ አይቆሙም፣ የራሱ ቃል ነው ፊቴ የሚለው ማለት። ስለዚህ ከሌ አላለም። ካለው ከ70 ሚሊዮን ህዝብ ውስጥ አንዱ እንኳን ቢያቀርብለት ባለፈው ሮጦ እንደመጣው ማለት ነው። እነ ደሜ እነ ስዩም ሲያቀርቡለት ሮጦ እንደው የተፍለቀለቀ እንደመጣው መምጣት ነው ያለበት እንጂ የሌለ ፓራዶክስ እያስቀመጠ ቢሄድ ለህሊናው ነው የምንተው። ፓራዶክሱ ደግሞ የሚገርም ነው። ላይቭን እየተከታተልኩ ነበርና ምን ይላል? አንዴ አባቱን ሊያስመልጥ ነው ይልና ትንሽ ቆይቶ ደግሞ ልጅ ከአባቱ አይቀድምም አንተ ምን ታውቅና ነው አርፈህ ቁጭ በል ይላል። እርስ በርሱ የሚጣላ ነገር ነው የሚያወራው ሁላ ማለት ነው። ኢዘር ዌይስ ግን ለኛ አዋጪ ነው፣ ችግር የለውም። አሁን ዲቤቱን ተቀበልክም አልተቀበልክም እሳት ላይ ነው የተጣድከው። በቃ ብትቀበልም የሚመጣብን የዛን ቀን ምናየው ይሆናል። ካልተቀበልክም ደግሞ
እንደው አንተን የሚከተሉ 100-200 ሰዎች ካሉም ለነሱ ለህሊና ፍርድ አሳልፈን ሰተናል ማለት ነው። በቃ በየቀኑ ስትፎክር ስትሸልል እንደምትውለው እንዳልሆንክ በደንብ እንዲረዱ ህሊናን ማታለል አይቻልም። ምናልባት ኮሜንት ላይ ሊጽፉ ይችላሉ፣ አይዞ ሊሉ ይችላሉ፣ ሊሰባሰቡ ይችላሉ። ግን ለህሊናቸው አሳልፈን ሰተናል ባትቀበለውም ማለት ነው። ከዚህ በኋላ አንደበት የለህም ቤተክርስቲያንን ለመናገር እና እግዚአብሔር ይስጥልን። ይቅርታ ማለትም ደስ ብሎኛል ዲያቆን ዘማርያም። ሌሎቹን እንትን አብራርተዋል። በእርግጥ ግን ብደጋግሞም ጥሩ ነው። ሌሎቹ ተው እያልን እንደው ለምን አሁን ተቀበልን የሚለው አንዳንድ ሰዎች በተለየ መንገድ እንዳይረዱት ማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እሺ ቶኒ ሰላም ሁላችሁም ወንድሜቶች ሰላማችሁ ይብዛ። ዲያቆንዬ ሰላም ይብዛ። የሚነድ ዲያቆን እናውቃለን ምክንያቱን ማለት ነውና ምንም አስፈላጊ በቃ እሱ ወርዶ እኛንም እያወረደ ስለሆነ ማለት ነው። ግን ምንድነው ይሄንን ሁነት ኦርቶዶክሳውያን ይሄንን ዲቤት የማይቀበል ከሆነ በቃ እሱ የራሱ እንትን ይቅዳለው ማለት ነው። ወንጌል እንዳይሰበክ እዚህ ሚዲያ ላይ በቃ ከአጋንንት የተቀበልለው የአጋንንት ስራ እየሰራ እንደሆነ ነው የምረዳው ማለት ነው። ለሱ ደግሞ ግብአት መሆን የለብንም። ይሄንን ዲቤት የማይቀበል ከሆነ ይሄ የመጨረሻ በቃ በእኛ በኦርቶዶክሳውያን ዘንድ የተረሳ ሰው ይሁን እሱ በቃ ከዚህ በኋላ አያስፈልግም። ኢሪስ ቢሰጠንም ቢጠራንም ከኛ ወገንም የሚጠራ ሰው እሱን ለዲቤት ለውይይት የሚጠራ ሰው መኖር የለበትም። በቃ ይሄ የመጨረሻ ይሄንን የማይቀበል ከሆነ ራሱ አይደለ የጠራው ለዚህ ዲቤት ነገራ መስቀል ላይ እናውራ ብሎ ይሄው ተቀብለዋል። ይሄንን የማይቀበል ከሆነ በቃ በእኛ ዘንድ በቃ የተረሳ ሰው ይሁን እሱ በቃ ከዚህ በኋላ ለሱ ቢጠራም ለየትኛውም ውይይት ቢጠራ እንኳን ነገር ዲናት ላይ እንኳን ቢጠራ ከዚህ በኋላ ከሱ ጋር አንድ መድረክ ላይ እንትን ለመወያያት አስፈላጊ አይደለም። በቃ የራሱ እሱ እንትን ከጋኔት ራይ እንትን ተገለጠልኝ በየማታው ተገለጠልኝ የሚላቸው መላእክቶች የጨለማስ የሚሰጡትን ርዕስ እዚህ ሚዲያ ላይ አምጥቶ ለኛ እኛ ደግሞ ለሱ እቅድ ግብአት መሆን የለብንም። ለክፋት ለአመጻ ግብአት መሆን የለብንም ብዬ አስባለሁ። ይሄ የመጨረሻ ይሁን። ይሄንን ነው የምለው። በቃ ይሄንን የማይቀበል ከሆነ በፍጹም ከዚህ በኋላ በቃ እሱ የተረሳ ይሁን። ቴንክ ዩ የበላችንም ዘንድ ይታወቅ። ቴንክ ዩ። እሺ ቶኒ እግዚአብሔር ያክብርልን። እሺ ታሜ ሰላም ዲያቆንዬ፣ ሁላችሁም እህት ወንድሞቻችን ሁላችሁንም ሰላም ብያለሁ። ያው ብዙ ሰው ብሎታል። ሰው ካለ በኋላ ማለቱ ቢከብድም አጋጣሚ ሆኖ እኔም ኤርሚያስ ጋር ገብቼ ነበረ። ዲቤቱን ይቀበላል ብዬ ሰፍ ብዬ ነበር እና ዲቤቱን አልተቀበለም። ያልተቀበለበት ምክንያት ምንድን ነው? የመጀመሪያው እኔ በጌታ መንፈስ ነው የምነዳው የምመራው እና መንፈስን አዳምጣለሁ ነው እና የጌታ መንፈስ አትቀበል ብሎታል የዘማርያምን ውይይት እና የጌታ መንፈስ የዘማርያምን ውይይት እንዳይቀበል ካደረገው የጌታ መንፈስ ደግሞ የማንን ተወያይ ብሎታል? የቀሲስ ዲበኩሉን በነገረ ወይ በታቦት ጉዳይ ላይ የቀሲስ ዲበኩሉን የጌታ መንፈስ እንዲወያይ ፈቅዶለታል። ግን ይህን ሲባል እውነት በጤነኛ ልብ ቀሲስ ዲበኩሉን ጠየቃቸው ወይ ነው? እኔ ለእኔ ሊቅ ናቸው፣ የቤተ ክርስቲያን ካህን ናቸው። በጣም ከማከብራቸው በጣም ደግሞ ከምማርባቸው ሚዲያ ላይ ካሉ አባቶች መካከል አንዱ ለእኔ ቀሲስ ዲበኩሉ ነው። የማላፍርባቸው አባት፣ በምንም ጉዳይ ረገጥ አድርገው መናገር የሚችሉ ደፋር አባት ናቸው እና እሳቸውን ግን በስነስርዓት አናገራቸው ወይ? አይደለም። ይሄ ፂሞትን ነቃቅዬሎት ነው መጠልሎት አንዴ እጄ ላይ ግቡ እያለ እኔ እያከበርኩ ነው እየተናገርኩ ያለሁት እርሶ የተባሉትን አንተ እያለ እና ሁሉንም ነገር እየተናገረ እየተሳደበ ቀሲስ ዲበኩሉ ቢቀበሉ እንኳን እኔ ልጃቸው እንዲቀበሉ አልፈቅድላቸው።
ለሚባል መጽሐፍ ቅዱስ ሲናገር ያከበረህን ታከብራለህ አይደል? እና ያዋረደህንም ደግሞ ታዋርዳለህ። እንደዚህ አይነት ውርደታም ከአባታችን ጋር አይመጥናቸውም። ስለማይመጥናቸው አይመጡም። ለዚህ ነው። ቀጥሎ ደግሞ እኔ በዚህ ሰዓት ብጠይቀው ኤርሚያስን እንደምታውቁት ለክርስትና ሕይወት ልጅ የሆንኩኝ ከፕሮቴስታንት የመጣውኝ አዲስ ክርስቲያን ነኝ። እኔ በጠይቀው ኤርሚያስ አበበ እኔን እሺ ይለኛል። ለምን ቢባል ምንም አላውቅም። እኔ በወያይ የቤተ ክርስቲያን ሊቃውንቶች ይስቁብኛል። ለምን ይስቃሉ ካልከኝ በብዙ የተማሩ ዘፍጥረት አንድን እንኳን እንዴት ማስረዳት እንዳለባቸው ለሁሉ ነገር ሊቅ ያላት ቤተ ክርስቲያን ናት። አዎ ብሎ ዛሬውኑን ቪዲዮ ይሰራል። ዲያቆን ዘማርያምስ የቤተ ክርስቲያን ልጅ ነው። የሰንበት ትምህርት ቤትን አካሄድ ያውቃል። ድቁናውን ያውቃል። መምህር ነው። ለቅስና እየበቃ ያለ ወንድማችን ነው። ስለዚህ የቤተ ክርስቲያኑን ስርዓት ጠንቅቆ የሚያውቅ ነው ዲያቆን ዘማርያም። ስለዚህ አይወያይም። ምን አንድ ነጠላ ዜማ አለችው። እሱ ሁልጊዜ የሚያወራው ነጠላ ዜማው ምንድን ነው? ወደዚህ ፕላትፎርም የማይመጡ ዶክተር ዘበነ ለማ እያለ ከቪዲዮቸው ላይ የቆራረጠ ሐሳብ መስጠት ነው። እንወያይ አይመጡለት። ስራም አላጡ። ከዛ በኋላ ምህረትአብን ይጠራል። ምህረትአብ ቲክታክ አካውንት አለው። ቢኖረው እንኳን መጥቶ ዲቤት ያደርጋል። ለምን ዲያቆን መዝሙር ያሬድን አይጠራም? ለምን ዲያቆን ዘማርያምን አይጠራም? ለምን ዲያቆን ናቱን አይጠራም? ለምን ሞኬን አይጠራም? ቤተ ክርስቲያንን በቅጡ የሚያቋትን ወንድሞችን አይጠራም? ለምን ዲያቆን ታላቁ ጅብሪልን አይጠራም? በነገረ ክርስቶስ ላይ ወንድሞች ዕውቀት ያላቸውን እናኬን አይጠራም። ቢጠሩትም አይመጣም። ስለዚህ እያደረገ የነበረው ነገር ልክ አይደለም። እኔ ጌታ መንፈስ የእሱ የጌታ መንፈስ ዛሬ ተለይቶብኛል። ተወያይ አላለውም ካንተ ጋር እና እኔ አይመጣም እንደማይመጣም እርግጠኛ ነኝ። ግን ከመጣም እኔ እንዲያውም ትንሽ የቴዲ ቤትም አይሆንም ካልሆነ ዮኒ ማኛ ቤት ምናምን ይላል ብዬ በሆስት ብታረጉ የሚል ሐሳብ ነው ደውዬ ነገርኩህ ነበር። ይሄ የመጋጋጥ ስራ ትንሽ የማንገራገር ስራ ቢሰራ ብዬ ቀድሜ ቀን ላይ ነገርኩና በጣም የሚገርም ነው። አይወያይም። የኤርሚያስ ጌታ ይለያል። እየመረጠ ነው ከእንትና ጋር ተወያይ የሚለው። ከደምረው ጋር ተወያይ ሲባል ሮጦ ነው የተወያየው። ዋይ ደምረው ከፕሮቴስታንት ቤት የመጣ ወንድም ነው። ዲያቆን የሚባለው ስዩም አናውቀውም። ፕላትፎርሙ ላይ ድንገት መጣ። ተወያይ ሲባል ስለ ፕላትፎርሙ ስለ ቲክታክ ያለውን ሐሳብ ስለማያውቅ ሊቀበለው ሆነ። ቲክታኩን የምናውቀውስ ከዘማርያም ጋር አይወያይም፣ ከመዝሙሩ ያሬድ ጋር አይወያይም። ስለዚህ ከእንደነዚህ አይነት ቤተክርስቲያንን ቀን ሙሉ ከሚሳደቡ ሰዎች ጋር ውይይት አስፈላጊ ነው ወይ? አስፈላጊ አይደለም። እንደኔ እንደናንተ አላውቅም። አስፈላጊ አይደለም። ቤተክርስቲያንን ቀን ሙሉ ወር ሙሉ ዓመታት ሙሉ ሲሳደብ ከሚውል ሰው ጋር ውይይቱ ተገቢ ነው ወይ? አይደለም። ነገር ግን ቤተክርስቲያን እንቁ ልጆች አሏት። እንዲህም ከሆነ ስለ ነገረ መስቀሉ ነግረ ነው ወደ ቤተክርስቲያን ይመጣል ማለት አይደለም። መጀመሪያ ኢየሱስንስ ያውቀዋል ወይ ነው? አያውቀውም። መስቀሉ ላይ የተሰቀለውን እንኳን ፈጽሞ አያውቀውም። እንኳን ስለ ነገረ መስቀሉ ስለ ግማደ መስቀሉ እንኳን ኢትዮጵያ ውስጥ አለ የለም የሚለው ሐሳብ አይደለም። ኢየሱስን ፈጽሞ የመስቀሉን ቃልን አያውቀውም። ስለዚህ እዚህ ላይ እንኳን ናተወያይ ቢባል የማይወያይ ሰው ነው ኤርሚያስ። አሁንም ቢሆን ከእሱ ጋር ውይይት ማድረግ ተገቢ ነው ወይ ካላችሁ አይደለም። ምንድን ነው ተገቢ አይደለም ካልክ ተመስገን ተሳዳቢ ነው። መጽሐፍ ቅዱስ ከፍቶ አይወያይም። ግን አሁንም ነግሮታል እንዳይዋረድ ተከናንቦ እንዳይሄድ የጌታ መንፈስ እንዳትወያይ ብሎታል። አልወያይም ብሏል። በአጭሩ መልሱም ይሄ ነው ዲያቆንዬ።
እግዚአብሔር ያክብርልን። እሺ ወንድሜ ዋታሜ። እሺ አንተ ይቀጥልሽ፣ ከዛ ወደ ዲያቆን እመጣለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ ወንድሞች ዲያቆናት፣ እንዲሁም መምህራን ወንድሞቻችን በሙላ ካህናትም ካላችሁ ይፍቱኝ ባርኩኝ። እንደምን አላችሁ? ዲያቆን እውነት አሁን የገድላትና ድርሳናትን አዋቂ ልኩን አይተነዋል። ምክንያቱም እነዚህ መጽሐፍ ውስጥ አንድ ደፍሮ የሚወያይ ሰው የለም ብሎ ነበረ። በተደጋጋሚ ጊዜ ልደትም አቅርቦለታል። ደፍሮ ተኬደለት፣ ግን መጨረሻውን አይተነዋል። አሁን የሚያሳስበኝ ግን አብረው ከስር ስር የሚሉት ሰዎች ጤንነታቸው ያሳስበኛል ብዬ አስባለሁ። ምክንያቱም በነገረ ድህነትም በነገረ መስቀልም እንዲሁም በገድላትና ድርሳናት በመስቀል ዙሪያ ውይይት ቀርቧል። የሚቀበል ሰው አይደለም። ሊያውም እንግዲህ አንተ ተቀባይ ነህ፣ እሱ አቅራቢ ነው፣ አንተ ተቀባይ ሆነ በዚህ ልክ አልቀበልም ማለት በጣም ነው የሚከብደው። ቆም ብለው ምን ላይ ነን፣ እንዴት ነን፣ እምነታችን በምንድን ነው የተመሰረተው፣ በመጽሐፍ ቅዱስ ነው ወይስ በገድላትና ድርሳናት የሚለውን የራሳቸውን እምነት መፈተሽ አለባቸው ብዬ አስባለሁ። አስታውሳለሁኝ ደምረውንና ዲያቆን ስዩምን እንዴት አስምለው አስገዝተው እንደነበረ። አትወያዩ ቢሏችሁ እንኳን የእነሱን ሐሳብ ረግጣችሁ ትመጣላችሁ ወይ? አዎ። እንዴት ጮቤ ሲረገጥ እንደነበር ሁላችንም የምናውቀው ነው። እስኪ ይኸው አሁን ጮቤ እርገጡ እስኪ ኑ እና ይሄን ያህል ፈርቻለሁ ማለት አስፈላጊ አይመስለኝምና ቆም ተብሎ ምን ላይ ነው ያለ ነው። እንደው ይሄን ሰሞን እያየን ነው። በሚስጥራት ዙሪያ በቅዱስ ቁርባን ዙሪያ የተለያየ ሐሳብ እንዳላቸው እያየን ነው። እስኪ በእኛ እንግዲህ አስበው፣ በእነሱ መጽሐፍ ላይ ሳይሆን በእኛ መጽሐፍ ላይ ቁሞ ደግሞ በእኛ መጽሐፍ ብቻ ተወያይ ነው። ቅዱስነቱን አይደለም የመስቀሉን አመጣጡንም ጭምር ተወያይ ነው የተባለው። እንግዲህ አስቡት፣ ከዚህ በፊት ከልደት ጋር ቅዱስነቱን ነበር አይደል? ልደት ቅዱስነቱ በማንኛውም ገድል ላይ ያደርሳል። አሁን አመጣጡን ጭምር ነው የተባለው። እንግዲህ ይሄ ሰውዬ ትራንዚት ቤት ሊከፍት ካልሆነ እንግዲህ አስቡት ምን እንደምናደርገው አናውቅምና ዲያቆን ቺራፕ ብለናል። ቴንኪዩ በጣም ቃለ ሕይወት ያሰማልን ስለምታደርገው ነገር በሙላ። ያው ከዚህ በፊት ያው ፈርቶት የቀረሰው የለም በዚህ ሐሳብ ላይ ግን ስለማይጠቅም ነው ርዕሱ። መጣ አልመጣ፣ እንዴት መጣ አልመጣ፣ መንገዱ ጠቃሚ አይደለም። ዋናው የመስቀሉ ቅዱስነትና የመስቀሉ ክቡርነት ነው። በቃ ከዛ ውጪ ትርፍ ነገር ነው እና ዲያቆንዬ ቴንኪዩ በጣም ቃለ ሕይወት ያሰማልን። ኦርቶዶክሳውያን እንግዲህ ይሄው እንደምታዩት ነው። እምነታችንን መጽሐፍቶቻችንን ዲፌንድ ለማድረግ ሁሉም ሰው ዝግጁ ነው። ዲያቆናቱም ዝግጁ ናቸው። ከዚህ በፊት ኖርማል ተራ ምእመን ነበረ። አሁን እንደነ ዮሐድ አይነት ደግሞ አንባቢዎች ነበሩ። ቀጣይ ይሄው ዲያቆናት መጡ። ከዚህ በኋላ ፓትርያርኩና አምላክ ነው የሚቀረው ማለት ነው ሰውየው ሲጠራ እና እዛው ሳይደርስ ያው በዲያቆናት እየተመከተ ነውና ቆም ብሎ ራሱን ባይ። ግን ዋናው ተከታዮቹ ራሳችሁን እዩ፣ ተመልከቱ የት ላይ እንደቆማችሁ ለማለት ነው። ቃለ ሕይወት ያሰማልን። ብዙ አወራው መሰለኝ፣ ይቅርታ። ቆንጆ ነው። እግዚአብሔር ያክብርልን። አይ እንትኖች በተለይ ዋና መሰረታዊ ጉዳይ እንደዚህ አይነት ነገሮች ተከታዮች የምትሰሙ ሰዎች የበለጠ እንድታለብሙ ነው። እሺ ዲያቆን ይቀጥሉ። እሺ ሰላም ብያችኋለሁ። ዲያቆንዬ፣ ዲያቆን ዘማርያም፣ ዲያቆን መዝሙረ ያሬድ፣ ዮሐድ አንትሽ፣ ዘላለም፣ መምህር ዘላለም፣ ኦርቶ ክርስቶስ አኬና መምህር ኤፍሬም ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያችኋለሁ። ያው እንግዲህ ይገርማል ማለት ቅድም ቤቱ ሂጄ እያየሁ ነበረ እና እየሰማሁ በጣም ገርሞኝ ነበር። ያነሱትም ነገር ፖይንት በጣም ጥሩ ጥሩ ነጥብ አንስቷል። በቃ ትልቁ ነገር እሱ ነው። ዲያቆንዬ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሁን በድጋሚ በእውነት ለምን ከዚህም በፊት በእውነት ዲቤት ጥሪ አልተደረገለትም? በተደጋጋሚ ተደርጓል። በመጽሐፍ ቅዱስ እውነት ላይ በነገረ ድህነት ላይ ያውም ማለት ከፕሮቴስታንት ጋር በነገራችን በምንም አንድ አይደለም። በምንም በመጽሐፍ ቅዱስ እውነት ላይ አንድ የሆንበት የለም። ለምሳሌ ሥላሴን ብትወስዱት አንድ አይደለንም። ቁርባንን ብትወስዱት አንድ አይደለንም። ጥምቀትን ብትወስዱት አንድ አይደለንም። ክርስቲዮሎጂ ላይ አንድ አይደለንም። ዳግም ትንሣኤ ላይ አንድ አይደለም። በምንም አንድ የሆንበት የለም።
እስቲ በመጽሐፍ ቅዱስ እውነት እነዚህን መዝነን ማን ነው እውነተኛ የሚለውን በጣም ተጠይቋል። በጣም በተደጋጋሚ ተጠይቆ ነበር። ሲሰጥ አላገኘንም። በቃ ያውም ደግሞ ዲያቆን መዝሙረ ያሬድ ቀርቦለታል፣ በእኔ ቀርቧል፣ በዲያቆናቱ ቀርቦለታል፣ በጣም በብዙዎቹ ቀርቦለታል። ዲቤ እምቢ አለ፣ ዝም አለ፣ በዮሐድም ጭምር ማለት ነው። ጨራሽ እስከ ማስፈራራት ተደረሰ ማለት ነው። ከዛ የኛን ምንድን ነው ያለው? አሁን የምስክር ወረቀት ይዛችሁ ነው ከቤተ ክርስቲያን ተወያዩ የሚል ይዛችሁ ነው የተባለው። ምን እንበል እንግዲህ። ከዚህም በፊት ከዲያቆናት ጋር ሲወያይ በነበረበት ሰዓት እነሱን ኑ ይዛችሁ ነው ብሏል። ዲያቆን ፈለገን ይዛችሁ ነው ብሏል ወይ? ከዚህም በፊት ታስታውሱ ከሆነ በአቡነ ተክለ ሃይማኖት ገል አቡነ ተክለ ሃይማኖት ላይ ሲወያዩ ነበረ። ይሄው በዮኒ ማኛ ቤት ታስታውሱ ከሆነ የዛሬ 2 ዓመት ማለት ነው። ተዋርዶ የወጣበት ያኔ በቃ ተዋርዶ ነው የወጣው። ግልጽ ስለ ብድባድ ተነስቶ ማለት ነው እንደምናየው። ያኔ ሲወያይ እንዲያው ይዘና እንትን ብሎ የድቁና መስፈርትና ተወያዩ የሚል ከቤተ ክርስቲያን ይዘና ተብሏል አልተባለም። ስለዚህ በዚህ ውስጥ ምን አለ ማለት ነው? አንደኛ ይሄ ዲቤት ቢቀበር ራሱ ስርዓትና እንዴት እንደምንናገር አስተምረን ነው የምንመልሰው። በቃ ሌላ አይደለም። መጀመሪያ ስርዓት ነው መማር ያለበት። ከአፉ የሚወጣው ምን አይነት እንደሆነ እያየን ስለሆነ በቃ የወረደ ስለሆነ ማለት ነው። በዚህ ልክ ይህንን ማስተማር አለባት እና ቤተክርስቲያን መጀመሪያ ይሄን ነው የሚማረው። የዲያቆን ዘማርያም ቢቀበል ግብረ ገብን ነው መጀመሪያ የምትማረው በእውነት ለመናገር እና ወደኋላ ከምትል አሁን ተቀበል። እንዴት ውይይት ምን እንደሆነና እንዴት እንደሆነ ታያለ። በምን አይነት አግባብና በምን አይነት ስነ ምግባር እንደምትማር ያኔ ታያለና ተቀበል። በእውነት በትህትና ነው የጠየቀው። ያው በፉከራም አይደለም በሽለላ አሸነፍኩና እስኖት ይሄ ክርስቲያኒቲ አይደለም። እኔ እኮ ከዚህ ሀገር ወጣ ብለን እኮ ዓለም አቀፍ ደረጃ ላይ ዲቤቶችን ብንመለከት እኮ ዲፍረንት የተለያዩ ናቸው። ግን በቃ ኖርማሊ በወንድማማችነት ነው የሚወያዩት። ፍሬ ለማግኘት ሰው ከስር ያለው ምን ለማወቅ በቃ እንዲያውቁ ፍሬ ለማፍራት ነው። እዚህ ጋር ያለው ግን ሌላ ነው። እዚህ ጋር ያለው ፉክክርና በቃ አሸነፈለት፣ ቆረጥኩ፣ አዋረደው ምናምን ፉከራው ራሱ ሌላ ነው እና ለዚህ እንግዲህ ከዚህ ስር እየሰማችሁ ያላችሁ ተከታዮቹ በተለይ የምትከተሉት አንድ ብቻ መልእክት ማስተላለፍላችሁ፣ እኛ ልጆች አይደለም፣ ህፃናት አይደለም። በዚህ ታይም ላይ ማለት የማይገባን አይደለም። ምንም ብሎ ወደኋላ ይመለስ ምንም ይበል፣ ግን እኛ ህፃናት አይደለም። በቃ ምንም ቢሆን ይገባናል። እያንዳንዱ ነገር ምን እንዳሰበም ጭምር ይገባናል። ስለዚህ ምን እያልኳችሁ ነው? ዝም ብላችሁ አትከተሉ። ሰው ይሄው ጥሪ ቀረበለት፣ ተቀበል። እስቲ ለምንድን ነው ያልተቀበለው? ጠይቁ፣ ተቀበል በሉት፣ በጨዋነት ማለት ነው። እና ለእናንተ መልእክት ይሄንን አለኝ። ብቻ ጌታ እግዚአብሔር ዲያቆንዬ ቃለ ሕይወት ያሰማልን። እንግዲህ ከተቀበለ እሰየው፣ ካልተቀበለ እንግዲህ ካሁን በኋላ ውይይት በቃ ተረዱ። ካሁን በኋላ እንደዚህ አይነት ነገር ወርደን እኛም አናረግም ማለት ነው። አንወርድም ከነሱ በቃ ወረድን። ከዚህ በላይ መውረድ አያስፈልግም፣ ይበቃል። እሺ፣ እግዚአብሔር አክብርልን ወንድማችን ዲያቆን መኩ። ያው መሰረታዊ ጉዳይ እንግዲህ በተደጋጋሚ ጊዜ አርፍዳችሁ ለገባችሁ ሰዎች ማሳስበው ይቅርታ ብያለሁ። ይህን ውይይት ጥሪ ያቀረብኩት መጀመሪያ ነገረ ሃይማኖት፣ 5ቱ አዕማደ ምስጢራት፣ 7ቱ ምስጢራት ቤተክርስቲያን ላይ ሳንግባባ እንደዚህ አይነት ዲቤቶች ማድረግ ተገቢ እንዳልሆነ እኔም ተናግሬያለሁ። ትክክል ነው። ይህን ያፈረስኩት እኔ ነኝ። ጥፋቱ የኔ ነው። ይህን ያደረኩበት ምክንያት ምንድን ነው? በጣም ፉከራ ስለበዛ ታውቃላችሁ፣ ተረዱኛላችሁ ያስባለሁ። በጣም ሽለላ ስለበዛ ልደተ ቃል እንኳን እሱ ጋር ገብቶ ግድ የለም በመስቀሉ ቅዱስነት እንዋይ ሲል የለም ነገረ መስቀሉ ከነ ታሪኩ ከነ አመጣጡ መጽሐፈ ጤፉትን አንብበ ድርሳነ መስቀልን አንብበ ስንክሳርን አንብበ ማታፍርበት ከሆነ እኔ ጋና ብሎ በጣም ሲፎክርና ሌሎቹም ደግሞ በየማህበራዊ ሚዲያው ኤርሚያስ አበበ ጋር ሊቆም የሚችል እንደውም አንድ ፌስቡክ ገጽ አሁን በሳይት ትስቃላችሁ። ሊቀ ሊቃውንት ኤርሚያስ አበበ ነው የሚለው እሱ ፊት የሚቆም ማን በጣም ይሄ የሚናገሩ ደግሞ በጣም የሚገርማችሁ ፕሮቴስታንት ጋዜጠኛ
እና ምን ሆኖ ነው? እኔ በጣም ማለት አትሊስት ፕሮቴስታንት ሆኖ ሪስፔክት የሚሰጡ ሰው አለ፣ አክብሮት እንዲሁ ዝሮ ሳያስብ አያወራም ብለዋል። እንደው ጥንቃቄ ያደርጋል ብዬ ማስበው ሰው አለ። የምትገምቱት ንግግር አለ እና በጣም ዝቀጥ ሲል ለምን አንወያይም? ምን ችግር? እኔ ርዕስ አልመርጦ አለ የምትለው መረጃ ሁሉን ያልኩ እንጂ ገድለ ድርሳን ብዬ አልወሰንኩብህም። ለዚህ በቀሲዲ በኩሉ ማላከክ ተገቢ አይደለም። አሁንም በሩ ክፍት ነው። አሁንም ነፃ ቤቶች አሉ የሚያወያዩን። ምንም የሚያደባድበን ማንም ሚዩት የሚያደርግበት አይደለም። የሚያሸንፈው እውነት ነው። የሚገለጠው መረጃው ነው፣ ሀቁ ነው የሚገለጠው። ባይሆን የውይይቱን መንፈስ መማማር እናድርገው። እኔም የምወደው የምፈልገው ከብሽሽቅ ርቀን መረጃ ላይና መሰረት አድርገን ከፉከራ እንውጣ። ትክክል ነው። እኛ የምንወደው እሱ ነው። አንተን ያመጣው ይሄንን ከቤተ ክህነት ሰው እኔ ጋር የሚቆም አንድ ሰው የለም ያልኩህ አንተ ስላልክ መጽሐፍ ሳልመርጥልህ አንተ በመረጥከው ርዕሰ ጉዳይ እኔ ምንም ነገር ሼፕ ሳላረግ ይሄን ነገር ሳትነካ ሳልልህ በመረጥከው ርዕስ እንነጋገር ነው ያልኩህ። ሌላ ምንም ያልኩህ ነገር የለም። በዚህ ብናደርገውና በፍቅርና በመግባባት መንገድ ብናደርገው ኦርቶዶክሳውያንን ፕሮቴስታንትን የምንማማራቸው የሚያውቁት እውቀት ይኖራል። ብንገበየው ጥሩ ነው። ሁለታችን በትህትና ብናደርገው። ይህንን ለማድረግ እኔ በትህትና ሆኖ ከስድብ ከጥላቻ ካላስፈላጊ ንግግር ተቆጥቦ ለመወያየት እኔ ፈቃደኛ ነኝ። ይህን እኔ በጣም ቃል እገባላለሁ። ስድብም ሆነ አጸያፊም ቃል ሆነ ሽለላም ሆነ አላረግም። ለዚህ ቃል እገባለሁ። ምናልባት ይሄ ነገር የሚሆን ከሆነ ማለት አንተም ከዚህ ርቀህ ፕሮቴስታንት ወገኖች ሊማሩበታል ብለህ የምታስበው ነገር ካለ አቅርብና እንወያይ ለማለት ፈልጌ ነው እንጂ ከቤተ ክህነት አንድ ሰው እኔ ጋር አይቆምም ብለህ ስላልክ እኔ ደግሞ አጠገብ እነ ዳጊም አሉ። እንዴት እንዳምኑ አላውቅም። እኔ ደግሞ እነሱ በጣም ይገርማል። ሰው እኮ ከፍ ሲል እያደገ ሲመጣ ሲያገባ ምናምን እኮ እንደው ከላከላጤዎች እኮ ሻችሁን በውስጥ ተው አትወያዩ እያልኩኝ እዚህ ጋር ደግሞ መጥቼ እኔ ስወያይ እኔ እናንተን ጨፍልቄ ንቄ እንዳልሆነ እንድትረዱ ይሄ ፉከራውና ሽለላው እንደው ምን ያክል ሀቅ ይዞ ነው እንደው ነገር ኦፊሻሊ ብንወያይበትስ ምን የሚያሳፍረን ነገር አለ ብሎ ለመረጃ ለመወያየት ነው። አሳስፌ ነበር የጠበቅኩት። ለዛ ነበር። አሁንም እንደማይቀር ተስፋ አረጋለሁ። ኤርሚ የተናገረው ነገር አያስቀርም። ይመጣል። ተስፋ አረጋለሁ፣ ጠብቃለሁ። እስቲ እሺ ቀጥሉ። እስቲ እና ዮሐድ ሌሎቻችሁ ጥቁር ነው የሚያሳይብኝ ከመዝሙሪያና ከመኩ ውጭ ወጥተዋል። ዮሐድዬና አኬ ወጥተዋል። አንድ ቁጥር ጻፉና አላስገባችሁ። ብዙ ሰው ገስት ላይ ስላለ አንድ ቁጥር ጻፉና አላስገባችሁ። አይ ቲንክ እነ ቢኒም አሉ እነ ዘላለምም አሉ። ኦርቶ ክርስቶስ ነው እንዴ? እሺ። ስለዚህ ከማን ለማን ልስጥ? በቅደም ተከተል ላድርግ እንግዲህ። እሺ አይ ቲንክ ዘላለም ይቀድማሉ መሰለኝ። ይቀጥሉ መምህር ዘላለም። እሺ አመሰግናለሁ። ሰላም ብያለሁ። አባቶች ይፍቱኝ ይባርኩኝ። ዲያቆናት፣ ወንድሞች፣ መምህራን እንደምን አላችሁ? ከላይም ከታችም ብያለሁ። ጥሩ ውሳኔ ነው ዲያቆንዬ። ጥሩ ውሳኔ የሆነበት ትልቁ ምክንያት ምንድን ነው? አሁን ዶግማቲክ በሆኑ ነገሮች ላይ እንደማይወያዩ ታውቃላችሁ ሁላችሁም ማለት ነው። ጥምቀት ለድህነት ነው፣ አይወያዩም። ምክንያቱም እንደሱ ራሱ አሁን እንደዚህ አይነት ገድላት ምናምን ተአምራት በሚነሱበት ሰዓት በህብረት ነው የሚመጡት። በህብረት በአንድነት ነው የሚመጡት። ዶግማ በሆኑ ነገሮች ራሳቸው አንድ አይደሉም፣ ይበታተናሉ፣ እርስ በርስራቸው ምን ይጣላሉ። ኦርቶዶክስን ለመዋጋት አይመቻቸውም ዶግማ ማለት ነውና ጥምቀት ለድህነት ነው አይወያዩም። ቅዱስ ቁርባን ላይ አይወያዩም። ኢቭን ነገረ ምጽአት ላይ እንደምታውቁት ይሄ ንጥቀት ላይ ራሱ በሶስት ጎራ ተከፍሎ ነው ያኛው ቅዠት ነው ይሄኛው ቅዠት ነው የሚሉትና በእንደዛ አይነት ጉዳይ ላይ አይመጡም። መጽሐፍ ቅዱስን መሰረት አድርጎ በቅዱሳን ምልጃ ላይ ራሱ አይወያዩም እነዚህ አካላት ማለት ነው። ስለዚህ አሁን የተባሉ ሰውዬ ምንድነው እያደረገ ያለው? ከቤተ ክርስቲያኒቱ ነው የወጣሁት የሚል ሽፋን አድርጓል። በነገራችን ላይ ሽፋኑ ከቤተ ክርስቲያን ነው የወጣሁት፣ ቅኔውንም አውቃለሁ፣ ትርጓሜውንም አውቃለሁ፣ ቅዳሴውንም አውቃለሁ፣ ሁሉንም አውቃለሁ ነው ሊቀ ሊቃውንት እንደተባለ ማለት ነው። ስለዚህ ከስር ያሉት ሰዎች ደግሞ የሱን ቃል እንደ አምላክ ቃል ወደ መቁጠር ደርሷል። ኮንትሮልም ሊያደርጋቸው የሚችለው በዚህ ብቻ ነው። አሁን ደግሞ እውነት እግዚአብሔር ምስክሬ ነው፣ እውነቴን ነው የምናገረው። ዲያቆንዬ ደግሞ
መዝሙርንም ጨምሮ ማለት ነው። ከዚህ በፊት በገድለ ተክለ ሃይማኖት ላይ ሰምተናል። ያን ጊዜ ማለት ነው ቁጣ ነው፣ ስድብ ነው፣ ጣልቃ መግባት ነው። ተያዝኩኝ ያቺ መያዙን ላለማወቅ በቃ ይሄ ምንድን ነው የሆነ ማድረግ ያለበትን ነገር ሁሉ ያደርጋል። ማምለጫ ሊሆን ይችላል ማለት ነውና በቁጣ ሲሞላው እንኳን ተመልክተናል። ያ 2 ዓመት ምናምን ቅድም መኩ ሲል ነበርና አሁን ደግሞ ዲያቆን ዘማርያም እንደምታውቁት በገድላ በድርሳናት ላይ ብዙ ጊዜ መልስ ነው የሚሰጠውና እኛ ወንድሞች ምን አደረግን መሰላችሁ? በቃ ይሄ ለሃይማኖት መከራከር አይሆንም አለን። ከቤተ ክርስቲያን መጽሐፍት አንስተን ማለት ነው መምህራንን እነ መምህር ገብረ መድኅንን እነ ዲያቆን ያረጋልን መርሎታ አሚን ነው አይደለም፣ በዛ ላይም አንስተን እነዚህ ለሃይማኖት መከራከር አይደሉም፣ የቤተ ክርስቲያንን ሕይወት የሚገልጡ ናቸው፣ መጽሐፍ ቅዱስን የሚተረጉሙ ናቸው። ለምሳሌ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህንን ተራራ ታፈልሳላችሁ ተብሏል። ይህ እኮ ተረት አይደለም እኮ ምናባዊ አይደለም እኮ የምርም የጌታ ቃል ነው፣ ሊሆን የሚገባ ነው። የቱ ጋ ነው የሆነው ከተባለ ያው ገድላት ድርሳናት ናቸው ምስክሮች ማለት ነው። የእግዚአብሔር ጸጋ ስጦታ ስፍር ቁጥር የለውም አይደለም መጽሐፍ የሚናገረው። ይልቁን ምን ይላል? ስለማይነገር የጸጋው ስጦታ እግዚአብሔር ይመስገን። እስኪ ምስክሩ የት አለ? እግዚአብሔር ጸጋው እንደሚሰጥ ቅዱሳን እንደሚያከብር ከፍ ከፍ እንደሚያደርግ የት አለ? እስኪ ማስረጃ። ማስረጃው እኮ ገድላት ድርሳናት ናቸው ከመጽሐፍ ቅዱስ በመቀጠል ማለት ነው። የቤተ ክርስቲያን ሕይወት ናቸው እነዚህ ገድላት ድርሳናት የሚባሉና ለሃይማኖት መከራከሪያ ግን አንጠቀምም ብለን በቤተ ክርስቲያን ደረጃ ነው የታወጀው። እነሱ ደግሞ ሙጭጭ ብሏል። ማምለጫ የላቸውማ። ህዝቡን ማጣት አለባቸው እንዴ? የለባቸውም እኮ። ህዝቡን ለመያዝ ምን ማድረግ አለባቸው? ግዕዙንም እችላለሁ በሚል ሰበብ ይሄ በጭፍን ዝም ብሎ እንትን የሚለው የሚደግፈውን ህዝብ ወጥሮ መያዝ ነው አሁን የተያዘው ማለት ነው። ያንን ወጥመድ የሚሰብር ደግሞ እንደነ ዲያቆን ዘማርያም መጡ ማለት ነው። ኦኬ ግዕዙንም ፈትፍቶ የሚያውቁት ትርጓሜውን የተረዱት ከየት መጣውን የተገነዘቡት ምናልባት ቅኔያዊ ንግግር ያለባቸው ሊሆን ይችላል እኮ የግዕዝ ቃላት ማለት ነው። ገድላት ድርሳናት ቅኔያዊ እኮ አሉ። በዛ ላይ ደግሞ ቋንቋ ይወለዳል፣ ያድጋል፣ ይሞታል አይደለም። ምናልባትም የዛሬ 100 ዓመት እኮ ፖዚቲቭሊ የምንጠቀምበት ወርድ ዛሬ ሌላ ሆኖ እኮ ልናገኝ እንችላለን እኮ። እና ከየት መጣነቱን ሁሉን የሚያውቁ በምላት የተረዱ እነ ዲያቆን ቴዲ አሉ ማለት ነው። ከቴዲ ጋር ካገባ ይመታል ይሄ ሰው ማለት ነው። ስለዚህ ስራ አልባ ሆኖ ይቀራል ማለት ነው። ስለዚህ ይፈራል ማለት ነው። ትክክል እኮ ነው ያደረገው። አለማድረግ ይችላል፣ ይሄንን ማድረግ አለበት ነው። ስለዚህ እኛ ደግሞ ገድላት ድርሳናት መከራከሪያ አይደሉም ብለን እነሱ ሙጭጭ ካሉ በመጡበት መምጣት መሄድ አለብን። ዲያቆን ለመሰለ አንዲት ነፍስ ልትገደን ይገባል። አንድ ነፍስ እኮ ሊገደን ይገባል። ዮሐንስ 4 ላይ እኮ በሰማርያ ሊያልፍ ግድ ሆነበት ነው የሚለው። ግድ ሆነበት ነው የሚለው ጌታችንን ማለት ነው። ስለዚህ ግድ ሊለን ይገባል። ብዙ ሰዎች እንሰማቸዋለን እኮ እንዲህ የሚል አይተን ወጣን፣ እንዲህ የሚል አግኝተን ወጣን ይላሉ። በዛ ምክንያት የሚወጡ ከሆነ ደግሞ በዛ እነሱ በሚወጡበት መንገድ ተከትሎ የመመለስ ግዴታ ኃላፊነት አለባችሁ በነገራችን ላይ ማለት ነውና ከዚህ የተነሳ እንትን ማድረጋችሁ ጥሩ ነው። ግን በጌታ ቃል መሰረት እንቁዎቻችሁን ሁሉ በእሪያ ፊት አታኑሩ ተብሏል። እነዚህ የኛ እንቁዎች ናቸው። እነዚህ ደግሞ እሪያዎች ናቸው። እሪያን ግን በመጣበት ደግሞ መግረፍ ያስፈልጋል እውነት ለመናገር ከሆነና የተሰጠን ኃላፊነት በጣም ከባድ ነው። እኛ ዶግማ ላይ መሄድ እንችላለን እውነት ለመናገር ጥምቀት ላይ፣ ቁርባኑ ላይ፣ በጥቅሉ ነገረ ድህነት ነገረ ክርስቶስ ላይ ግዕዙንም አንደበተ ቤተክርስቲያን የሆነውንም ደግሞ የምታውቁት በዛ መንገድ መሄድ አለባችሁ። ትክክለኛ ውሳኔ ነው ያደረግከው። እስኪ ይምጣ ነው አሁን እንግዲህ ይምጣ አይመጣም እንደተባለውና አመሰግናለሁ። እሺ ዶክተር ወንድማችን መምህር ዘላለም እግዚአብሔር ይስጥልን፣ ቃሎት ያሰማልን። እሺ ቢኒ ይቀጥል፣ ከዛ ኦርቶ ክርስቶስ፣ ከዛ መምህር ኤፍሬም ይቀጥላሉ። ቢኒ ይቀጥል። እሺ ሁላችሁንም የከበረ ሰላምታ አቀርባለሁ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተወሰኑ ሀሳቦች ለመስጠት ነው የመጣሁት። እንግዲህ ምንም የምታሳፍር ቤተክርስቲያን የለችንም። ፕራውድ ነው የሚሰማን ስለዚህ ቅዱስ ቤተክርስቲያን መመረጥ ነው። እውነታው ይሄ ነው። ዛሬ ከወንድሜ ቴዲ ጋር አውርተናል፣ ተወያይተናል።
እንደምታውቁት ይሄ ጥያቄ ዝም ብሎ መፎከር ሳይሆን በቃ መልስ ስላላት ቤተክርስቲያን መልስ ይሰጣል። እምነታችን በሐዋርያው ቅዱስ ጳውሎስ ላይ አልተመሰረተም። ሐዋርያው ቅዱስ ጳውሎስ ሐዋርያ ነው። ሰናይ መልእክት ያቀረበ ነው። መጽሐፍትን የጻፈልን ነው። 14 ደብዳቤዎችን መጽሐፍትን የጻፈልን ነው። ስለዚህ እስኪ በሐዋርያው ቅዱስ ጳውሎስ ብቻ እንነጋገር የምንለው ነገር የለንም። እውነት ለመናገር ማለት ነው። አንዳንድ ጊዜ ይሄንን ነገር አሁን እኛ በገድላት ውይይት አናደርግም ስንል ገድላትን ከምን አንጻር ነው አንወያይባቸው የምንለው? ዶግማ ላይ ነው። ዋና ቤዚክ ዶክትሪን ላይ ከመጽሐፍ ቅዱስ ጋር ነው ጉዳያችን። እዛ ላይ እንግዲህ መወያየት ያልቻለ ሰው በዚህ አጋጣሚ በጣም ባለውለታዎቻችን ናቸው። በገድላቶቻችን እምነታችንን እንድንቀበቅብ ስላደረጉን እንግዲህ ውይይቱን ዛሬም ቴዲ እንደሚያደርስለት ነግሮኛል፣ ተነጋግረናል። ይሁንና ግን በራሱ ደግሞ የቴዲ ጥያቄ ቢኒ አንድ ነገር ፊክስ እንድታደርግልኝ ይፈልጋለሁ። ባለፈው የፕሮቴስታንት አንድ ዘማሪ ተስፋዬ ጫላ የሚባል በእኔ ቤት መጥቶ ዘምሯል እና አርብ ምሽት ከ2 ሰዓት ጀምሬ ኦርቶዶክሳውያን ዘማሪያን ሰባኪያን የፊታችን አርብ ሙሉን ቤቴን ላይ መማር ፈልጋለሁ፣ አብሬያቸው መዘመር ፈልጋለሁ። ይህንን ነገር ፊክስ አድርግልኝ ብሎኛል። እኔም ደግሞ ከቤተ ክርስቲያን አባቶች ዘማሪያን ጋርና ከሌሎቻችሁ ጋር በውስጥ እንወያይ። ሙርቅ አተንፍሱ አበበ ይሄንን ጥሪ ከተቀበለ በየትኛውም ጊዜ ቴዲ አዋሳ ዝግጁ እንደሆነ በየትኛውም ጊዜ ዝግጁ እንደሆነ እውነት እንዲወጣ ስለምፈልግም ዝግጁ እንደሆንኩ ከወዲሁ አሳውቅልኝ ብሏል። አርብ ግን በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ አንዳንድ ወገንተኛዊ የሚያደርገኝ ነገር አለ። በነገራችን ላይ ያን መርሃ ግብር እርግጠኛውን የምነግራችሁ ቆይቷል ከተያዘ ኦልሞስት ከወር ምናምን በፊት ነው። 2 ዘማሪያኖች ጠይቀውት ነበረ በዛ ቦታ ላይ በሰዎች እንትን እና ነገር ግን እኛ ደግሞ ገብተን አንደኛ የቅድስት ቤተክርስቲያን ትምህርቷን የምንቀበልበት ትምህርቷን አንተርሰን መቼም ለአንድ ሰው አይደለ ግድ የሚለው እና ያንን ማድረግ አለብን። እሑድ ዓርብ ዕለት ከምሽቱ 2 ሰዓት በኢትዮጵያ አቆጣጠር ወንድማችን ቴዲ አዋሳ ቤቱን ከፍቶ ዝማሬ ትምህርት በነገራችን ላይ በእኔ ጥያቄ አይደለም። እዚህ ጋር ክሊር እንዳደርግላቸው የምፈልገው ራሱ ቴዲ ነው የጠየቀኝ። እኔም ጉዳዩን በደስታ ተቀብያለሁ። የዲያቆን ውይይትም የሌሎች ወንድሞችንም ውይይት ግን ከተፈለገ ምንጊዜም ዝግጁ እንደሆነ እንግዲህ አሁን አንዳንዶቻችሁ ምንድነው ማሰብ ያለብን? ገለልተኛ ቤት እኮ እኛ አይደለንም እኮ የፈለግነው በነገራችን ላይ ማለት ነው። እኛ ቤት እኮ ተመቶ የትኛውን ፕሮቴስታንት በጨዋ ደንብ ሰዓት ተይዞለት መዝሙሬ ጋም ሌሎቹም ጋር በክብር ነው። እነ ማናቸው ስሙ እነ ኤፍሬም ባለጊዜው እኮ መጥተው ተወያይተው በሰላም የሚሄዱበት ቤት ነው ቤታችን። እውነት ለመናገር ሌሎቹም እንደምታውቁት እኔም ቤት ሌሎች ወንድሞች ቤትም እና አሁን ግን እነሱ ናቸው የፈለጉት። ስለዚህ ያው ማንን እናምጣ? ዮናስ ሙሉነህ ጋር እንሂድ? ሞጣ ጋር እንሂድ? ማጋ እንሂድ? እስኪ ንገሩኝ ማለት ነው። ስለዚህ እነሱ ራሳቸው የጀመሩበት ቤት ድረስ ሄደን መልስ መስጠታችን እና ይሄ ነው። ከዛ በተረፈ በእያንዳንዱ ነገር ምናልባት ዝማሬን በተመለከተ ነገር፣ የቤተክርስቲያንን ዶግማ በተመለከተ ነገር፣ ገድላትን በተመለከተ ነገር፣ በአጠቃላይ የቤተክርስቲያን ትምህርትን በተመለከተ ነገር ለህዝበ ምዕመኑ እንደገና ለሄደው ዋጋ ከፍለን መናገር ስላለብን ዋጋ ከፍለን መናገር ማስተማርም ስላለባችሁ እና ወንድ እንዳይመስሏችሁ መልስ ሰጪዎች አሉ። ለምሳሌ አቡነ ገብረ መንፈስ ቅዱስ ብላችሁ ግቡና ሰርች አድርጉ። ግብፃዊ
552 ዓመት የኖሩ ኢትዮጵያ 262 ዓመት የኖሩ ብሎ በቃ ጎግል አስቀምጧል። እና ቢያንስ በዚህ እንኳን ቅዱስ ትውፊትን ተረዱ። እንደው አሁን አንዳንዴ እኮ አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ ብሎ ነው ሰው ሁሉ የሚያስባቸው። እና እኛ የምናከብረውን በዓል የግብፅ ቤተክርስቲያን በታማኝነት ይህን ጉዳይ ታከብራለች። ጥቅምት 5 መጋቢት 5 እና ሐምሌ 5 እንግዲህ ገድላቸው እኮ በእርግጥ ቢነበብ በዛ በዝናብ ወቅት እንግዲህ እሳቸው እንዴት እንደመጡ ወደ ኢትዮጵያ በጣም እኮ ፕራውድ ነው የምትሰማችሁ ገድላትን ባነበባችሁ ቁጥር። እና እርግጠኛውን የምነግራችሁ የሚያሳፍር ገድል የለንም፣ አንገት የሚያስደፋ የለንም። በእርግጥ በስርወት የገቡት ራሳቸው መናፍቃኖቹ ያደረጉት ቂርቆስ ላይ የነበረ እንግሊዝ ኤምባሲ ጀርባ የነበረ ከነ ማተሚያ ቤቶች እኮ ገልጫለሁ። በነገራችን ላይ የነበሩ ማተሚያ ቤቶች ላይ ለመበረዝ የተካሄደ መንገድ አለ። ስለዚህ ገድላቱ ሲነሳ የኛ የሆኑትን እንድናይ ስንገዛ እንኳን ከማንኛውም ሱቅ መግዛት የለብንም። ቤተክርስቲያን ካስቀመጠችው ቦታና ሱቆች ከዛ ነው ማድረግ ያለብን እንጂ በፍጹም እኔ እንግዲህ ከአንድ ምንፍቅና እንደመጣ ሰው አንገት የሚያስደፉኝ ገድላትን እስካሁን አላገኘውም። ለዛውም እምነቴን ይቀበቅቡልኛል፣ ያጸኑልኛል። ፕራውድ ነው የሚሰማኝ። በቃ የዕብራውያን ምዕራፍ 11 ምዕራፍ 12 ቁጥር 1 ቀጣይ ናቸው ገድላቶቻችን፣ ከሐዋርያት ሥራ ቀጣይ ናቸው እና ክብር ይሰማናል። ለማንኛውም ጥሪውን እንግዲህ ከተቀበለ ያው ሰዓቱንና ጊዜውን ፐብሊክ እናደርጋለን። ነገር ግን ዓርብ ዕለት መዝሙሬም ዲያቆንም በውስጥ እንወያይና ትልቅ ምሽት እናደርጋለን። በዛም ብዙ ፕሮቴስታንት ወንድሞች እንደሚመጡ ተስፋ እናደርጋለን፣ የእኛም ልጆች። ስለዚህ በዛ እንድንዘጋጀውን ከልብ ነው የማከብራችሁ። ወንድሜ ቴዲ ግን ፖዘቲቭ ነገር እንዳለው ከወዲሁ ይታወቅ። ቤቱ ደግሞ በግልጽ አማርኛ ሰው ባለመብት ነው። ነገ ሙስሊሞችንም አመጡ ያን ነገር ቢያደርግ ሌላ ነገር አይደለም። ለእኛ ግን ቤቱ ከፍቶልናል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። በርቱ። አመሰግናለሁ። እሺ ቢኒዬ እግዚአብሔር ይስጥልን፣ እናመሰግናለን። ቃሎት ያሰማልን። ዓርብ ዕለት ይመስለኛል የዲያቆን ማናቸው መምህር በረከት አይ ቲንክ ስኬጁል ኦልሬዲ ያላቸው ይመስለኛል። ስለዚህ ከእሳቸው ጋር ያለው ነገር መጀመሪያ እናውራ። እንደኔ እንግዲህ ኦርቶዶክሲያን ቤቶችን መለመድ አለባቸው ብዬ አምናለው። ራሱ ቴዲ መጥቶ ለምሳሌ ዲያቆን ዘማርያም ቤት ነው ይችላል፣ እኔም ቢሆን ከፍታለሁ። አንዳችን ኦርቶዶክሲያን ከፍተን እንደ ማንኛውም ገስት ደግሞ ገስት ላይ ተቀምጦ ምክንያቱም እሱ ከገባ ተከታዮቹም አብሮ ይገባሉ እና ይህንንም ማላመድ አለብን ብዬ አምናለው። ምክንያቱም ቴዲ ቤት ብዙ ነገር ነው፣ ያው የሃይማኖት ውይይቱም እንደሚደረግ ሁሉ ደግሞ ፖለቲካ የሚደረግበት ቤት ነው እና አንዳንዴ ልጆቻችንን እዛው ደግሞ ፎሎ አድርገው ደግሞ እኛ ተወያይተን ዞር ስንል ፖለቲካው ይቀጥላል፣ ብዙ ነገሩ ይቀጥላል። ምንም ለዘላለም ሕይወት የሚሆን ነገር ደግሞ የሚደረግበትን ቤት ስለሆነ እንደኔ ከሞር ደግሞ አሁን ኦርቶዶክሳውያን ቤት ዘማርያም ይሆናል፣ እኔም ልሆን እችላለሁ። ብቻ አንዳችን ከፍተን ራሱ ቴዲ በገስትም ተቀምጦ እንደ ማንኛውም ሰው መጥቶ ቁጭ ቢል ሌሎችም መጥተው እሱን ተከታዮች መማር ይችላሉ ብዬ አምናለሁ። እሱም ራሱ ማስታወቂያ ሰርቶ ዛሬ በነ ዲያቆን ዘማርያም ቤት ወይ በዲያቆን ያሬድ ቤት በመዝሙር ያሬድ ቤት እገኛለሁ ብሎ በራሱ ፔጅ ማስታወቂያ ቢሰራ ሁሉም ሊገቡ ይችላሉ። ምክንያቱም እኛን ቢከተሉ ወንድሞቻችን ኦርቶዶክሳዊ ትምህርት ነው የሚያተርፉት። ነገ ከነገ ወዲያ ፖለቲካ ውይይት አናደርግም በዚህ ቤት፣ ሁሌም ኦርቶዶክሳዊ ትምህርት ነው እና ይሄን ነገር እንደውም ሞር ማላመድ አለብን ብዬ አምናለው። ለልጆቻችን ከመጠንቀቅ የአንድ ቀን ጉዳይ ሳይሆን ዘለቄታዊ የሆነ መንፈሳዊ ወጥነት ያለው ቤት ኦርቶዶክሳዊ ቤቶች ስላሉ እሱንም ነገር ብናስብበት መልካም ነው። የዓርብ ዕለት ግን አይ ቲንክ የመበረከት ፕሮግራም አለ፣ እንነጋገርና በውስጥ ቅድሚያ የመበረከትን አድርገን ከዛ ደግሞ እንዴት እንደምናደርግ እሱን አሬንጅ እናደርጋለን። እንደዚህም ደግሞ እግዚአብሔር ይፍቀድልን